ጤና ይስጥልኝ የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አዲስ አለማየሁ ነኝ። አብራችሁን ቆዩ። በማዕከላዊ ጎንደር ዞን ኪንፋዝ በገላ ወረዳ በ200 ሚሊዮን ብር የተገነባ መንገድ ተመርቆ ለአገልግሎት ክፍት ሆነ። መንገዱ ከአምባ ጊዮርጊስ ስላሬ የሚደርስ 50 ኪሎ ሜትር ሲሆን ይደርስ የነበረውን እንግልት እንደሚያስቀር የወረዳው ነዋሪዎች ተናግረዋል። ያየፈንቴ ተጨማሪ አለው። በማዕከላዊ ጎንደር ዞን በኪንፋዝ በገላ ወረዳ ከአምባ ጊዮርጊስ ስላሬ ከተማ 50 ኪሎ ሜትር በክልሉ የተሰራ የጠጠር መንገድ ግንባታ ተመርቋል። የመንገድ ስራው በ2010 ዓ.ም መጀመሩን ያነሱት የማዕከላዊ ጎንደር ዞን አስተዳደር መንገድና ትራንስፖርት መምሪያ ኃላፊ አስንቃ ከብካብ መንገዱ በክልሉ መንግስት በ200 ሚሊዮን ብር መገንባቱን ተናግረዋል። በቀጣይ ሰላሬን ከበለሳ ወረዳ የሚያገናኘውን 60 ኪሎ ሜትር በማጠናቀቅ ይበልጥ ህብረተሰቡን ተጠቃሚ ለማድረግ እንደሚሰራም ተናግረዋል። ፌዝ 1 ወይም ደግሞ ሎት 1 የምንለው ስላሬ ድረስ የሚያገናኘው ነው። ሎት 2 ደግሞ እስከ መሻህ ድረስ የሚወስደው ከሰቆጣ ወረዳ ጋር የሚያገናኘው ሎት 2 አለ። በቀጣይ እንግዲህ የሚሰራበት ሂደት አለ። አሁን ለጊዜው የተጠናቀቀው ግን እስከ ወረዳ ማዕከሉ ያለው ሎት 1ን የማገናኘት ስራ ነው የተሰራው። መንግስት አቅም በፈቀደ መልኩ የሚመልሳቸውን ለመመለስ ጥረት የሚያደርግበት ግን ደግሞ በማህበረሰቡ አቅም ደግሞ በዚህ አመት መገንባት ያለባቸው መንገዶች ደግሞ አሉ። ሲላሬ ላይ ወይም ደግሞ ኪንፋዝ በገላ ላይ እነሱን እኛም ድጋፍ አድርገን ወረዳና ህብረተሰብ ተቀናጅቶ እንዲሰራ ለማድረግ ጥረት እናደርጋለን። የማዕከላዊ ጎንደር ዞን አስተዳዳሪ አወቀ አስፈሬ ህብረተሰቡና የጸጥታ አካላት ባካሄዱት የተቀናጀ ስራ መንገዱ ተጠናቆ ለአገልግሎት ክፍት መደረጉን አንስተዋል። የህዝብ ጥያቄዎች እንዲፈቱ መንግስት በትኩረት ይሰራል ነው ያሉት። ኪንፋዝ በገላ የሀገር ሽማግሌዎች፣ የኪንፋዝ በገላ የሃይማኖት አባቶች፣ የኪንፋዝ በገላ ተጽዕኖ ፈጣሪ የህብረተሰብ ክፍሎች፣ ወጣቶች፣ እናቶች ባደረጋችሁት አስተዋጽኦ ይሄኛው መንገድ ብዙም እንግልት ሳይደርስበት እናንተ ባደረጋችሁት ርብርብ ለዛሬ ለምርቃን የበቃበት ሁኔታ ስላለ ላቅ ያለ ምስጋና ማቅረብ ፈልጋለሁ። በብዙ መንገድ ሰላማችሁን ካረጋገጣችሁ ምን ጊዜም ቢሆን ልማቱን ለማረጋገጥ እኛ ለኪንፋዝ በገላ ህዝብ ወደ ኋላ የምንልበት ምንም አይነት ምክንያት አይኖረንም ማለት ነው። የአማራ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ በሪውን መንግስቱ ህዝቡ በሰላም እጦት ውስጥ ሆኖ ልማት እንዳይቋረጥ ላደረገው ድጋፍ አመስግነው በቀጣይ የልማት ስራው ይበልጥ እንዲጠናከር ህብረተሰቡ ሰላሙን መጠበቅ ይገባል ነው ያሉት። ይህ የኪንፋዝ በገላ ህዝብ ገና ብዙ የመሰረተ ልማት ፍላጎት ገና ብዙ የመሰረተ ልማት ጥያቄ ያለው ህዝብ በመሆኑ መቼም ቢሆን ይሄ ጥያቄው ይሄ ፍላጎቱ የሚሳካውና ጥያቄዎቹ የሚመለሱት በፍጹም ሰላም እና በሰላም ስኬት ውስጥ ነው። ስለዚህ የጀመራችሁትን ህግ የማስከበር ስራ ከመቼውም ጊዜ በላይ አጠናክራችሁ እንድትቀጥሉ በዚህ አጋጣሚ ጥሪያችን ማቅረብ እንፈልጋለን። ነዋሪዎቹ መንገዱ ከመሰራቱ በፊት ወደ ጤና ተቋማት ለመሄድ ምርታቸውን ወደ ገበያ ለማቅረብ እንዲሁም ማህበራዊ እንቅስቃሴ ለማከናወን ተቸግረው እንደነበረ አስታውሰዋል። የመንገዱ ግንባታ መጠናቀቅ ችግራቸው እንደቀረፈላቸው አንስተዋል። ስንጓዝበት የነበረው እንኳን ለቸገረን እርዳታ ለማምጣት የታመመ ሰው ይዘን ለመዝለቅ ከስላሬ እስከ አምባ ጊዮርጊስ በሸክመን የነበረበት ሰዓት ነው። አሁን ደግሞ ይህ ሰዓት ተለውጦ ሰው ቢታመን በደቂቃ እየደረስን ገበያ ብንፈልግ የውሎ ገብ ገብተን እየሰውን በጥሩ ደስታ ያለንበት ሰዓት ስለሆነ በጣም ማመስገንና መረዳት እንፈልጋለን። የኪንፋዝ በገላ ወረዳ መንገድ በመመረቁ በጣም ደስ ነው የሚለነቅ። በርካታ ጥያቄዎቻችን በወር ውስጥ ተመልሰውልናል። በጣም ደስ የሚለው ማለት ለምሳሌ አሁን ለሁሉም ነገር መንገድ ወሳኝ ነው። መንገዳችን እንግዲህ የጠጠር መንገድ ደረጃውን የጠበቀ ነው። በዞኑ በ2017 በጀት ዓመት የተንጠልጣይ ድልድይና ሌሎች የመንገድ መሰረተ ልማት ስራዎች መሰራታቸውን ያነሱት መምሪያ ኃላፊዋ በቀጣይም በዞኑ 6 ተንጠልጣይ ድልድዮችን ለመስራት እንደሚሰራም ጠቁመዋል። በከተማዋ እየተከናወነ ያለው የተቀናጀ የጓሮ አትክልት ልማት የዜጎችን የአመጋገብ ስርዓት ማስተካከልን ጨምሮ ለገበያ አቅርቦት እየዋለ መሆኑን የጎንደር ከተማ አስተዳደር ግብርና መምሪያ አስታወቀም። ባላቸው ውስን ቦታ በጀመሩት የከተማ ግብርና ስራ ከራሳቸው አልፈው ለገበያ የሚተርፍ ምርት ማምረት እንደቻሉ በጎንደር ከተማ አስተዳደር የማራኪ ክፍለ ከተማ ነዋሪ አቶ ወርቁ ዜናው ተናግረዋል። ተስፋዬ ጋሹ እንደሚከተል ያቀርበዋል። አቶ ወርቁ ዜናው በጎንደር ከተማ አስተዳደር ማራኪ ክፍለ ከተማ የህዳሴ ቀበሌ ነዋሪ ናቸው። አቶ ወርቁ ባላቸው ውስን ቦታ የጓሮ አትክልት በመትከል ውጤታማ መሆን የቻሉበትን ተሞክሮ እንዲህ አጋርተውናል። የተቀናጀ ጥምር የሆነ ለአካባቢው የሚጠቅም ቡና፣ አቮካዶ፣ ማንጎ፣ ሎሚ፣ ሙዝ፣ ሌላው ደግሞ የወተት ሀብት ወተት ልማት አለኝ። በትንሿ ቦታ ላይ የለም የሚባል ነገር የለም። እዚህ አካባቢ ላይ ምናልባት ወቅቱን ጠብቆ
አካባቢ የሚፈልገውን ሰዓት እያየን በፕሮግራም ነው የምንሰራው። እኛ ሀበሻ ጎመን፣ ጥቅል ጎመን፣ ቆስጣ፣ ቀይ ስር፣ ቃሪያ በወቅቱ የአርባ ጾምን ይዞ ሰው ስለሚጠቀመው ያን ጠብቀን እናመርታለን። አቶ ወርቁ በጀመሩት የከተማ ግብርና ስራ ከራሳቸው አልፎ ለገበያ የሚተርፍ ምርት ማምረት እንደቻሉ ተናግረዋል። ቦታ በስፋት በመያዝ አይደለም፣ አመጣጥኖ አትክልት በጣም ጥንቃቄ የሚፈልግ ነገር ነው። ተጠንቅቀን ህፃን ማለት ነው በሚፈልገው ሰዓት ውሃ የሚፈልገውን መንከባከብ በተለያየ መንገድ ያለውን የሚፈልገውን ነገር ካረክለት በትንሽ መሬት ትልቅ ጥቅም አለ። ከዚህ መሬት ላይ አሁን ደግሞ ያለውን ምርት ታዩታላችሁ። ይሄን አይታችሁ ራሳችሁ ፍርድ የምትሰጡት ነው የሚሆነው ማለት ነው። እና ለኔ ለሌላ ሰው አራያ ይሆናል። ያለውን ቦታ ምን መጠቀም እንዳለበት የኛ አመላካች ነው የሚል ስሜት አለኝ። የጎንደር ከተማ አስተዳደር ግብርና መምሪያ የክፍለ ከተሞች አስተባባሪ ሙሉኔው አርሶ አደሮች ያላቸውን ቦታ በአግባቡ ተጠቅመው አምራች እንዲሆኑ በሚያስችል መልኩ ሙያዊ ድጋፍ እያደረጉ መሆኑን ገልጸዋል። በትንሽ ነገር ብዙ ነገር ማግኘት ማለት ነው። ከፍተኛ ምርት ፓፓያውን በሉት ቡናን በሏት ትንሽ ናት ቦታይቱ ስተዋት፣ ነገር ግን የሚገኘው ቢዝነስ በጣም ትልቅ ነገር ነው። ይሄን ለማድረግ ምንድነው አሁን እኛ እያደረግን ያለ ኮምፖስቶችን አመተው ከዚህ ቴክኒኩን ተጠቅመው እንዲረጩ ነው የምናደርገው። ማዳበሪያም ከፈለጉ ነዳጅም ከፈለጉ ከጎናቸው ሆነን ያለውን ክፍተት አይዟቸው እያልን በጎን ሆነን እያበረታታነ መቀጠል ነው። በከተማዋ እየተከናወነ ያለው የተቀናጀ የጓሮ አትክልት ስራ የዜጎችን አመጋገብ ስርዓት ማስተካከልን ጨምሮ ለገበያ አቅርቦት እየዋለ መሆኑን የጎንደር ከተማ አስተዳደር ግብርና መምሪያ የአትክልትና ፍራፍሬ መስኖ ውሃ አጠቃቀም ቡድን መሪ አቶ ድረስ አንዳረጅ አስረድተዋል። ጥርሳችን ነክሰን ወገባችን አስረን በመስራታችን አሁን በከተማችን ከፍተኛ የሆነ የድሃውን አድሬስ ሊያደርግ የሚችል ስራ እየተሰራ ቆስጣ፣ ሰላጣ፣ ቲማቲም የመሳሰሉት እጅግ በጣም ባነሰ ህብረተሰቡ እንዲያገኝ የተደረገበት አጋጣሚ እጅግ በጣም ይበል የሚያሰኝ ስራ በመሆኑ ህብረተሰቡ አትሊስት ፈልጎ እንኳን ያጣ ነበር። አሁን ደግሞ እያማረጠ እየገዛ የሚያድርበት አጋጣሚዎች እየተፈጠሩ ነው። ከዛ ባሻገር ደግሞ አመጋገብ ዘይቤውን በዛው ልክ እያሻሻለ መጥቷል ማለት ነው። ዜጎች ያላቸውን ውስን ቦታ ተጠቅመው በማልማት ተጠቃሚ እንዲሆኑ የጎንደር ከተማ አስተዳደር ግብርና መምሪያ መልእክት አስተላልፏል። በአትክልት ልማት ዘርፍ ተደራጅተው በማልማታቸው ሀብት ማፍራት መቻላቸውን በወገራ ወረዳ የሚገኙ የንጋት ጮራ የአረጋውያን ማህበር አባላት ተናገሩ። በወረዳው ከ6000 በላይ ዜጎችን በአትክልት ልማት ዘርፍ በማሰማራት ተጠቃሚ ማድረግ መቻሉን የወገራ ወረዳ ግብርና ጽሕፈት ቤት አስታውቋል። ቃል ኪዳን ኃይሌ ተጨማሪ ዘገባ ይዛለች። በወገራ ወረዳ የሚገኘው የንጋት ጮራ የአረጋውያን ማህበር አትክልት ልማትና መሰል ስራዎችን እየከወነ ይገኛል። በአትክልት ልማት ተጠቃሚ መሆን እንደሚቻል የተናገሩት የማህበሩ ደጋፊ ስራ አስፈጻሚ ኮሚቴ ዋና ሰብሳቢ ደጋለም ያለው የማህበሩን ተጠቃሚነት ነግረውናል። 1440 አባል አለን። በአትክልት ልማት የተሰማሩ 90 አባላቶች አሉ። ተሽጦ የሚገኘው ገቢ ራሳቸውን እንዲደጉሙበት ራሳቸውን የምግብ ፍጆታቸውን እንዲያረጋግጡበት ነው በዋናነት። አጠቃላይ እንደ ማህበር አሁን ኦልሬዲ ከ600 ሺህ ብር በላይ ደርሰናል። ከ600 ሺህ ብር በላይ ገቢ ማህበሩ አለው። ይህንም እንግዲህ በዋናነት ምንድነው ገቢ ማግኘት ብቻ ሳይሆን ይህን ገቢ መልሰን እነዚህ አረጋውያኖችን ለመጥቀም ልማቱ ላይ የሚውሉ ናቸው። እንግዲህ የተያዙ ነገሮችም ስላሉ እነዛ ላይ ደግሞ ኢንቨስት እያደረግን የተሻለ ስራ እየሰራን በቀጣይ እነዚህን አረጋውያኖችን በቋሚነት የሚደገፉበት ምቹ ሁኔታ መፍጠር ነው። የማህበሩ አባል የሆኑት አቶ ማርዬ በላይ የአትክልት ልማት ዘርፍ ያለውን ጥቅም እንዲህ ገልጸዋል። ይህን ስራ የጀመርነው 2016 ዓመተ ምህረት ላይ ነው። ተጀመርና አንስተን ቆስጣን፣ ሰላጣ ሽጠና ለገበያ ውለና ላይ እንዲሁ ገዝተ ሽጠን ከገበያ ውለን ገንዘቡን ወደ ባንክ ቤት አስገብተና ላይ አሁንም እየሰራን እያበላን የሚሰሩትን ሰዎችም እያሰራን እያበሉ ነው ያለው። ገበያም እያወጣን እየሸጥን ነው ያለን። ቦታው እንኳን ይሄ አንድ ጥማድ ይሆናል። ከቦታ አንጻር አሁን 1000 ካሬ ሜትር ተቀብለናል። ምርቱ በጣም ጥሩ ነው። በጣም ጠቃሚ ነው። ለአልሚዎች የገበያ ትስስርን ለመፍጠር እየተሰራ መሆኑን የተናገሩት የወገራ ወረዳ ግብርና ጽሕፈት ቤት ኃላፊ ቻሊ አዛኔ በወረዳው ከ160 ሄክታር በላይ መሬት በአትክልት እየለማ መሆኑን አስታውቀዋል። ቆስጣ አለ፣ ጥቅል ጎመን አለ፣ ካሮት አለ፣ ሰላጣ አለ። እነሱን የዚህ 1000 ቀናት እናቶችን አጥቢነ ሰጡርና አጥቢ እናቶችን ተጠቃሚ ለማድረግ ወረ 163 ሄክታር ወረ 2800 እናቶችን በዚህ ዓመት ተጠቃሚ አድርገን ነው እየሰራን ያለ ነው። ይሄ እንደምታዩት እዚህ የምናየው ቦታ የአረጋውያን ማህበሩ እኛም ያኔ በሙያዊ ድጋፍ እናደርጋለን። የዘር አቅርቦት አጠቃላይ በወረዳው በአትክልትና ፍራፍሬ እያለማን ያለ ነው 486 ሄክታር ነው።
አትክልቱ በእንደኛ ወረዳ ለሚለማው 163 ሄክታር ነው። አጠቃላይ ጠቅላላ በሁሉም ዘርፍ በአትክልቱ ዘርፍ ወደ 6800 ተጠቃሚዎች አሉና ህብረተሰቡ ያለውን ክፍት ቦታ በማልማት ተጠቃሚ እንዲሆን በተሰራ የግንዛቤ ፈጠራ ስራ ከኢኮኖሚ ተጠቃሚነት ባሻገር የአመጋገብ ስርዓትን ለማሻሻል እንዳገዘ የወረዳው ግብርና ጽሕፈት ቤት ገልጿል። የዓለም ፍሬ ፒንክ ሃውስ ካንሰር ፋውንዴሽን ማዕከል በጎንደር ከተማ በካንሰር በሽታ ምክንያት ድጋፍ የሚሹ ወገኖችን እያገዘ መሆኑን አስታውቋል። ማርታ አዱኛ ተጨማሪ ዘገባ ይዛለች። ከ15 ዓመታት በፊት የተመሰረተው የዓለም ፍሬ ፒንክ ሃውስ ካንሰር ፋውንዴሽን ማዕከል ከ8 ዓመት በፊት ነበር በጎንደር ከተማ አገልግሎት መስጠት የጀመረው። በካንሰር በሽታ ምክንያት ህይወቷ ያለፈው እህታቸውን ምክንያት በማድረግ ማዕከሉን እንዳቋቋሙ ያነሱት የማዕከሉ መስራችና ፕሬዝዳንት ዶክተር ፍሬህይወት ደርሶ በጎንደር ከተማ ቤት በመከራየት ለ6000 ሴት የካንሰር ህሙማን ማደሪያን ጨምሮ የተለያዩ እንክብካቤዎችን እንደሚያደርጉ ገልጸዋል። 6000 ሰው በላይ ነው የረዳ ነው ከአንድ አስታማሚ ጋር ከገጠር የሚመጡ እናቶችን ለሕክምና ወደ ቼቼላ ሆስፒታል ሲመጡ እኛ ጋር ይቆያሉ። 3 ሳምንት ከሆነ ትሪትመንታቸው 3 ሳምንት ሲጨርሱ ወደ ሀገራቸው ይሄዳሉ። ሌላ ሴት ደግሞ ትመጣለች። ትራንስፖርቴሽን፣ በቀን 3 ጊዜ ምግብ፣ ካውንስሊንግ፣ ንጽህናቸው በደንብ ተጠብቆ እርስ በርሳቸው እኔ ብቻ አይደለሁም ካንሰር የያዘኝ ሌሎችም አሉ ብለው እንዲጽናኑ ለሕክምና የሚያስፈልጋቸውን አንዳንድ ነገሮች እንረዳለን ስንችል። ማዕከሉን ከኪራይ ለማስወጣትና በራሱ ቦታ የተሳለጠ አገልግሎት ይሰጥ ዘንድ የጎንደር ከተማ አስተዳደር ለማዕከሉ 2000 ካሬ ቦታ የሰጠ ሲሆን ማዕከሉ የተቀበለውን ቦታ ግንባታ በማጠናቀቅ ወደ ስራ ማስገባት መቻሉን ያስታወቁት ዶክተር ፍሬህይወት ደርሶ ብዙ ህሙማንን ለማገዝ እንደሚያስችላቸውም አመላክተዋል። ቤት ኪራይ በየወሩ ምን ከፍለውን ለእናቶች መድኃኒት አጥተው በቃ አንገታቸው ደፍተው እኛም ገንዘብ የለንም ብለን አቆመው ሄዶ ለሚሞቱ እናቶች ያንን እንሰጣለን። አሁን ይቺ ትንሽ ገንዘብ ለአንድ ሁለት እናት የኪሞም ሆነ አንዳንድ ሕክምና በሚያስፈልጋቸው ጊዜ እኛ ቤት እንስጥ እንጂ በጣም ብዙ ችግር ነው ያለባቸው። ካንሰር አንዴ ታክመሽ የምትድኘው አይደለም፣ አንዴ ከፍለሽ የምትጨርሸው አይደለም። አመት 2 አመት ነው የምትታከሚው እና አመት 2 አመት ደግሞ ቀላል አይደለም። ሰው ስራ ሳይሰራ ባልም ሳያርስ ዝም ብሎ መጥቶ እዚህ እናትን ማስታመም ሚስትን ማስታመም ኢኮኖሚ እንዴት እንደሚያቃውስ ታውቂያለሽ። የፒንክ ሃውስ ካንሰር ህሙማን ማዕከል ከሚገለገሉ እናቶች መካከል ወይዘሮ አዘነግ መርሻ ይገኙበታል። የህክምና ቀጠሯቸው እስኪደርስ በማዕከሉ እንክብካቤ እየተደረገላቸው መሆኑን ያነሳሉ። ሌላዋ በማዕከሉ ያገኘናቸው ወይዘሮ አገኝ እንዳለው በማዕከሉ እንክብካቤ እያገኙ መሆናቸውን አንስተው ማዕከሉ ማረፊያ እንደሆናቸው ተናግረዋል። እንደሻችን ማታ ማልዳ ይዟችሁ ተብለን እዚያ ሐኪም ቤት ውለን ላበታችን አብርደን ነፍሷን ይማረው እያልን ተቀምጠናል። ይሄው እኔ 2 ሳምንትም ሆነ አሁን የመጣሁኝ 2 ሳምንት ነው እዚህ ቤት የገባሁ። አረብ ትናንት 2 ሳምንት አሁን 15 ነው የተባልኩኝ 2 ቀን ነው የቀረኝ እና አሁን የተመሰገነ ይሁን የሚገድፈው ጎን ይሆን አይጥፋ። ጎንደር ሆስፒታል መጥቼ ጡቴን አስነሳው በመጋቢት 29 እና ሀዛን ጀምሮ እቺ ፍሬ ዓለም ፍሬ ማረፊያችን አዘጋጅታልናለሽ። እንበላለን፣ እንጠጣለን። ጠዋት ቁርስ፣ ማታ ቀን ምሳ፣ ማታ እራት አለን። ማረፊያችን አዘጋጅታልን ስለሆነ እዛ ወርም ሳምንትም 2 ሰንበትም እየኖርነ እንመለሳለን ወደ ቤታችን። ለማዕከሉ በተሰጠው ቦታና በደግነት ስለሚደረግላቸው እንክብካቤና እገዛ እናቶች ምስጋናቸውን እንዲህ ይገልጻሉ። ዛሬ ተመሰገነ ይሁን ገና ግቢውን ስናይ ነው ደስ ያለን። እንደዚህ የሚያስብ የሚደክም የሚለፋ አይጥፋ። የለፋልንን እግዚአብሔር እሱ ፈጣሪ ነው ዋጋችሁ የሚሰጣችሁ። ዋጋ ይስጥልን። እናመሰግናለን። ይሄው አመጣናለሽ እዚህ ሰፊ ወለል እዚህ ሰፊ ቦታ በሽተኞች ታማሚዎች ገላችን ሰደን የምንዝናናበት ቦታ አግኝተናል። እስከ ዘር ማዝርቷ ከፍ ያርግልን። በቀጣይ ማዕከሉ የግንዛቤ ፈጠራን ጨምሮ በርካታ ስራዎችን ለመስራት እቅድ እንዳለው የማዕከሉ መስራች አንስተዋል። ይሄ ዋናው ፒንክ ሃውስ የብዛት ሰዎችን ለመያዝ ብቻ ሳይሆን ሪሰርች ኤሪያ ይኖረዋል፣ የመዝናኛ ኤሪያ ይኖረዋል እና ይሄን መጥተው የሚያዝኑበት ብቻ ሳይሆን ስለ በሽታቸው የሚያስቡበት ብቻ ሳይሆን ጭንቅላታቸውን ከዛ በሽታ አውጥተው ተፈውሰው እንዲሄዱልን ስለምንፈልግ ሞባይል ባስ ማለት ተንቀሳቃሽ ክሊኒክ ፕሮፖዛል ጽፈን አሁን ፕሮሰስ ላይ ነን። ምናልባት በ6 ወር ውስጥ እሱን ካገኘን እናቶችን ያሉበት ቦታ ሄደን ስክሪን አድርገን ሳይታመሙ አምጥተን እንድናድናቸው ነው ሌላው እቅዳችን። የማዕከሉ መስራች የጎንደር ከተማ አስተዳደር ላደረገላቸው የቦታ ድጋፍ ምስጋናቸውን አቅርበዋል።
የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር አዲስ አለማየሁ ነበርኩ። ጤና ይስጥልን።